ኢህአፓ እናንተ ተፋታችሁ ኢዴንን ስትመሰረቱ በተለይ ኢያሱ አለማየሁንና ሳሙኤል አለማየሁን መነሻ በማድረግ ኢህአፓ ውስጥ አንጃ መስፋቱን የግልና የአንድ ቤተሰብ ንብረት ሆነ ብላችሁ መሆኑን የሚያወሱ ሰዎች አሉ። ይሄን ያውቃሉ። ስለዚህ ይሄ የመውጣታቸው ምክንያት በተለይ አንድ ፓርቲ የአንድ ድርጅት ሊሆን የአንድ ቤተሰብ ሊሆን የሚችልበት እድል ከተፈጠረ ልክ ነው፣ ጸረ ዲሞክራሲያዊ አስተሳሰብ ነው፣ ትተው መውጣታቸው ልክ ነው። ነገር ግን ወደ ባሰ ጸረ ዲሞክራሲያዊ ፓርቲ ነው የገቡት። በተለይ ከህወሓት ጋር ግንባር ሲመሰርቱ ኢህአፓን አስወግደው ህወሓትን ለማጠንከር ካልሆነ በስተቀር በአስተሳሰብም በአመለካከትም በአሰራርም ህወሓት ከኢህአፓ የተለየ ባልነበረበት ሁኔታ ላይ እንዴት እንደዚህ ሊታሰብ ይችላል በሚል ብዙ ነገሮች ሲነሱም ሲጻፉም ተመልክተናል። ምናልባትም እርሶም ተመልክተው ሊሆን ይችላልና እዚህ ላይ ያሉት መረዳት ምንድነው? ኢህአፓ የወጣንበት በኋላ ውስጥ ደግሞ ብዙ ትግሎች ይደረጉ የነበሩበት ምክንያት የአንድ ቤተሰብ ድርጅት ሆነ በሚል ነው የሚለውን እኔ እስከማውቀው ድረስ ገና መስማቴ ነው። ያኔ በነበርንበት ሁኔታ ኢህአፓ የአንድ ቤተሰብ ድርጅት ሆነና ስለዚህ ጸረ ዲሞክራሲያዊ ሆነ የሚል አልነበረም እኔ እስከማውቀው። ዋናው ኢህአፓ ውስጥ ትግል ይደረግ የነበረውና በኋላም እስከ መለያየት የተደረሰበት ምክንያት ዴሞክራሲያዊ ድርጅት አይደለም። ውስጡ ዴሞክራሲያዊ አሰራር የለውም። ጉባኤ አያካሂድም። በጉባኤ መሪዎቹን መምረጥ አልቻለም። በመሪዎችና በተመሪዎች መካከል ያለው ዴሞክራሲያዊ ግንኙነት አልነበረም። የመሳሰሉ የዴሞክራሲ ጥያቄዎች የአሰራር ጥያቄዎች ናቸው። እሺ፣ የዴሞክራሲ መርህ አገኛችሁ እዛ ስትሄዱ? አዎ፣ አሁን ወደሱ ልመጣለን። ግን ይሄንን እንትን ማድረግ በጣም አስፈላጊ ነው። ከዛ በኋላ እንግዲህ ኢህአፓ ሲፈርስ በራሱ ነው መፍረስ የጀመረው። ወደ ደርግ ወደ ውጪ ወደ የተወሰኑ ሰዎች አንድ ላይ ሆነን ትግሉ የሚቀጥልበትን ሁኔታ እስቲ እንፈልግ ተባለ። ባጭሩ ነው የምነግርህ፣ በጣም ዝርዝር አለው። ስለዚህ በአጠቃላይ ትግሉን ስለመቀጠል ተስማማን። እንቀጥል አንፍረስ በሚለው ተስማማን። ብዙ ሂደት አለው እሱ። ከዛ የት ነው የምንሄደው እና የምንቀጥለው ብለን ስናይ እዛ ጎንደር ውስጥ ነው የነበርነው እኛ። ጎንደር ውስጥ ሆነን መቀጠል አደጋ ነበር። ምክንያቱም ደርግ ይሄንን የኢህአፓን መፍረስ ስላየ ሰራዊት እያመጣ ነበረ በጠቅላላ እኛን ለመክበብ እና ኦልሬዲ ተከበንም ነበር። ስለዚህ ትግራይ እንሄድና ካመቸን እዛ እንደራጃለን፣ ካላመቸንም ምንም ማድረግ አንችልም፣ ወደ ውጭ እንወጣለን ተብለን ተስማምተን ወደ ትግራይ ሄድን። በነገራችን ላይ ትግራይ ከመግባታችን በፊት አንድ አስቂኝም ደግሞ የሚገርም የሚሆነው ነገር ምንድን ነው? ህወሓት ጸረ ዴሞክራቲክ ድርጅት ነው ብለን ኢህአፓ ውስጥ ሆነን እናምን ነበር። ህወሓት ኢህአፓን ከትግራይ በኃይል ያስወጣ ድርጅት ነው ብለን እናምን ነበር። አስወጥቷል። አስወጥቷል። እኛም እንትን ስላለ ነው ክርክር ስላለ ነው እናምን ነበር ምልህ። አላስወጣንም እነሱ ስለሚሉ ነው። እኛ አስወጥቷል ነው የምንለው። አሁንም እሱን ነው ማምነው። ህወሓት ጠባብ ብሔረተኛ ድርጅት ነው፣ ለመገንጠል ነው የሚታገለው የሚለውንም እናምን ነበር። ይሄን ሁሉ ይዘን ነው ትግራይ እንግባ ያለው። ትግራይ እንግባና መደራጀት እዛ ሆነን መደራጀት የምንችል ከሆነ ተደራጅተን እንደገና ወይ ወሎ ወይ ወደ ጎንደር እንገባና ትግላችንን እንቀጥላለን ብለን አሰብን። ገባን እና መልእክተኛ ላክን። መጀመሪያ ስናገኛቸው ልትመጡ ትችላላችሁ፣ ከፈለጋችሁም ታግላችሁ ልትደራጁ ትግላችሁ ልትቀጥሉ ትችላላችሁ አሉ። ይሄ ጥሩ አጋጣሚ ነው ብለን ገባን። አሁንም እንግዲህ ባጭሩ ነው ማነሳለህ። ገብተን ብዙ ሂደት አለ የተካሄደ። ድርጅት መሰረትን ይሄደናልን፣ መስመራችንን ተወያይተን ፕሮግራማችንን ጽፈን ተደራጀን። ከነሱ ጋር የሚያለያየንንም የሚያመሳስለንም ነገር እንትን አደረግን፣ አሰመርን። ድርጅታችንን በመመስረት ሂደት ውስጥ አንድ በጣም ቁልፍ የሆነ ነገር አለ እዚህ ጋር መነሳት ያለበት የሚመስለኝ፣ ሰውም ህዝቡም ማወቅ ያለበት ምንድነው? ያ ገብተን መሪዎቹን የህወሓት መሪዎችን ማግኘት ጀመርን።
አባሉንም አንዳንድ የህወሓት አባሎች እንዲሁ ማግኘትና መወያየት ጀመርን። ምክንያቱም በጣም ኪውሪየስ ነበረን። ስንገባ የተለየ ሁኔታ አገኘን። መሪዎቹን ስናገኛቸው እኛ እኮ እንደውም ማርክሲስት ሌኒስቶች ነን አሉ። እኛ ማርክሲስት ሌኒስት መጽሐፍ ከኢህአፓ የነበረንን ይዘን ተከዜ ወንዝ ስንሻገር ተከዜ ውስጥ ጥለን ነው መጽሐፉን የገባ ነው። ምክንያቱም እኛ ማርክሲስት ሌኒስቶች ነን፣ ባዮች ነን፣ ኮሚኒስቶች ነን። እነሱ ጠባብ ብሔረተኛ ስለሆኑ ይሄንን ከያዙ ይገሉናል ብለን ስለገመትን ተከዜ ውስጥ መጽሐፎቻችንን በሙሉ ጥለን የገባ ነው። ስንገባ ውይይት ማድረግ ስንጀምር ከነሱ ጋር ስለ አንድ በጣም የማስታውሰው ጻይ የሚባል ቦታ አለ፣ ዋርካ ነው። እዛ ተሰብስበን እኛ የሄድ ነው ማለት ነው ለድርጅት ዝግጅት ላይ ስላለን ከእናንተም ጋር የሚኖረንን ግንኙነት ለመወሰን ስለሚረዳን መጥታችሁ ስለ ድርጅታችሁ አቋሞችና ፕሮግራሞች አብራሩልን አልናቸው። ስለዚህ ሁለት ሰዎች መጡ፣ አቶ መለስና አቶ አባይ። በዛን ጊዜ ደግሞ እነኚህ ሁለቱ ነበሩ ዋና የህወሓት ርዕዮተ ዓለማዊ እንትኖች የሚባሉት። እነሱ መጡና ማብራሪያ ሰጡን። ማብራሪያ ሲሰጡን ምን አሉ? እርግጥ ህወሓት የተመሰረተው በብሔር ጥያቄ ዙሪያ ነው፣ ብሔረተኛ ድርጅት ነው። ነገር ግን ውስጡ ማርክሲስት ሌኒስቶች ኮሚኒስት የሆነ ኃይል አለ አሉ እና እሱ በጣም ደስ አለን። ኮሚኒስቶች ከሆኑማ ከነዚህ ጋር አብሮ መስራትም አብሮ ሩቅ መሄድም ይቻላል የሚል እንትን አደረበት። ከዚህ ጋራ እኛ ምን አነሳንላቸው? ታዲያ ፕሮግራማችሁ ላይ እኮ መገንጠል ነው ያላችሁት፣ ከኢትዮጵያ መገንጠል ነው የምትፈልጉት እና ኮሚኒስቶች እንዴት መገንጠል ብለው እንትን ያደርጋሉ አልናቸው። አይ እሱን መጀመሪያ ገና የመጀመሪያው ፕሮግራም ላይ ነው፣ እሱን ቀይረነዋል፣ ጥለነዋል። አሁን ግን ዲሞክራሲያዊ ሁኔታ እስከተፈጠረ ድረስ ኢትዮጵያ ውስጥ አብሮ እስከ መኖር ድረስ እናያለን አሉን። ይሄም ጥሩ ነዋል። በዛ ቀጠልን እና ህወሓትን በዛ የተነሳ አጋር ሊሆን የሚችል ድርጅት ነው የሚል አቋም ወስዳችሁ ነው። እሺ፣ ከዚሁ ጋር ተያይዞ በዚህ አጋጣሚ እንደውም ኢህዴኑ ናችሁ ከኢህዴን አባል አንዱ አቶ ያሬድ ጥበቡ የጻፉት ጽሁፍ ላይ እንደተመለከትኩት በተለይ እርሶና አቶ በረከት የኢህዴንን ቃለ ጉባኤ ሳይቀር ለህወሓት አሳልፋችሁ ስለመስጠታችሁ አቶ ገብሩ አስራትን በመጽሐፋቸው ላይ ከጠቆሙት ነገር ኢህዴን ቤት ተቀምጣችሁ ለህወሓት ማድላታችሁ ተጠቅሷልና የዚህ ጌታና ሎሌ አይነት ግንኙነት እንደነበራችሁ ነው በርካቶች የሚያወሱት። እዚህ ላይ ያሉት ግንዛቤና አሁን ላይ ቆም ብለው ሲያዩት ምንድን ነው? አሁን ላይ ቆሜ ሳየው እኔ በበኩሌ በራሴ አመለካከት ተሞኝቻለሁ እላለሁ። ነገር ግን ያን ጊዜ በነበረውም ሁኔታ ህወሓትን አሁን እንዳነሳውልህ እንደ አጋር ድርጅት ቆጥረናል። እሱ ብቻ አልነበረም፣ ልዩነቶችም ከህወሓቶች ጋር ነበሩን። በነገራችን ላይ እስከ 77 78 ዓመተ ምህረት ድረስ ልዩነቶች ነበሩን። ለምሳሌ እነሱ ከመጀመሪያ ጀምሮ የነገርናቸው የኤርትራ ድርጅቶችን በአጠቃላይ ሻዕቢያን ደግሞ በተለይ እንደ ስትራቴጂክ ወዳጅ የኢትዮጵያ ስትራቴጂክ ወዳጅ አድርገው ነበር የሚቆጥሩት። እኛ አይደለም ነበር የምንለው። እንደውም ስትራቴጂክ ጠላት ነው የሚል አቋም ነበረን። በዚህ ላይ ልዩነት ነበረን። ሁለተኛ በእነሱ ፕሮግራም ኢትዮጵያ ውስጥ ዴሞክራሲያዊ ሁኔታ እስከተፈጠረ ድረስ የሚለውንም ቢሆን አብረን እንሆናለን የሚለውንም ቢሆን መቀየር አለባችሁ፣ ይሄ ትክክል አይደለም፣ ለአንድነት ነው መስራት ያለባችሁ የሚለው ላይ ልዩነት ነበረን። ይሄንንም ነግረናቸዋል። ሌላ በሶቪየት ህብረት ጉዳይ ልዩነቱ አለ፣ ግን ዞሮ ዞሮ ከተጽዕኖ ከጫና አላመለጣችሁም ነው። አዎ በኋላማ እንደዛ ነው የሆነው። ሌሎቹ ጋር ተያይዞ ስለሚመለስ ነው። ሌላ ኢህዴን ወደ ብአዴን የተቀየረው ለምንድን ነው? መኢአድን ለመምታት ነው ወይስ የአማራን ህዝብ አማራጭ ሆኖ ለመወከል ነው ወይስ የአማራ ብሔርተኝነትን ለመፍጠር ነው? የቱን እንውሰድ? ሶስቱንም ልትል ትችላለህ። ግን አነሳሱ መጀመሪያ ቅድም ካነሳሁልህ ጋር የተያያዘ ነው። ብሔራዊ ቅራኔ ዋነኛ ነው። አደረጃጀቱ በብሔር መሆን አለበት ስለተባለ የብአዴን ያኔ ኢህአዴን የተሻለው አደረጃጀት ኢትዮጵያ ሆኖ ከሚቀጥል ይልቅ የአማራን ብሔር ወክሎ ለምን? ምክንያቱም ብዙ አማሮች ስላሉበት እዛ ወክሎ ቢደራጅ ይሻላል የሚለው ላይ ተስማማን።
ግን ቅራኔው እርሱ እንዳሉት የብሔር ቅራኔ የሚል እንደ አጠቃላይ እንደ ሀገር እዛ ተስማማችሁ እንጂ በወቅቱ አማራ የብሔር ቅራኔ ነበረበት ወይ? አማራ ላይ የብሔር ጥያቄ ነበር ብአዴን በተመሰረተ ሰዓት? የለም እኮ አማራ ላይ ያለውን አስተሳሰብ ትንሽ መጥራት ያለበት ይመስለኛል። ያኔም የነበረን እኛ በተለይ እንደ ኢህዴን የነበረን የብሔር ቅራኔ ነበረ እንል ነበር። የብሔር ጭቆናም ነበረ እንል ነበር። ይሄ ጭቆና ይሄ ቅራኔ ያለው በአማራው ገዢ መደብና በሌሎች ብሔሮች መካከል ነው ነበር የምንለው። የአማራው ጭቁን ህዝብ ልክ እንደ ሌሎቹ የተጨቆነ ህዝብ ነው ነበር የምንለው። ስለዚህ አማራውም ልክ ራሱን እንደቻለ ብሔር ድርጅት ያስፈልጋል። ገብቶኛል። ነገር ግን አማራ እኮ ተጨቁኛለሁ ሲልም የብሔር ጭቆና ደርሶብኛል ብሎ አያስብም። የመደብ ጭቆና ነው። አሁን ወደ እሱ ልመጣ ነው። አሁን የአማራ ብሔርተኝነትን ሰምተን የምናውቀው ምናልባት ተሳክቶላችሁ ከሆነ በተራዘመ ሂደት አሁን የመጣውን የሰሞኑን የአማራ ብሔርተኝነትን ለመፍጠር ነው የምትሉ ከሆነ ጥሩ፣ ካልሆነ ግን ለመወከል ነው ከተባለ የብሔር ጭቆና ነበረብኝ የማይልን አካል በግድ አለብህ ለማለት ነው ወይስ ምን ማለት ነው? አዎ አሁን የብሔር ጭቆና ነበረበት እሱ ባንልም ህዝቡ እንደ ህዝብ ማለት ነው ባንልም፣ ነገር ግን አማራ አንዱ ብሔር ነው፣ ኢትዮጵያ ውስጥ ያለ አንድ ብሔር ነው የሚል ሀሳብ ግን ነበረ። አማራ ብሔር አይደለምም ብለው ደግሞ በዚህ ደረጃ እንድትደራጁ የሚጠይቋቸው አካላትም አማራ ብሔር አይደለም የሚሉ ነበሩ። እኛ እንደ ኢህዴን አማራ ብሔር ነው ብለን እናምን ነበር። የአማራ ብሔርን ለመወከል ነው አይደለም ብለው የሚያነሱ አካላት ምክንያቱም ያን ጊዜ ሲደርስ የነበረውን አማራ ላይ ሲደርስ የነበረውን ግፍና ጭቆና በተለይ ከክልሉ ውጪ በሚገኙ አማራዎች ላይ ሲደርስ የነበረውን ግፍና መከራ በተለይ እርሶ ለመያዝ የሞከሩበት መንገድ ፍጹም የአማራ ብሔርተኝነቱን ወይም ደግሞ አማራን ከወከለ አንድ ድርጅት የማይጠበቅና ተገቢ ያልሆነው ነው በሚልም መከራከሪያ ስለሚነሳ ብአዴን እንደ ድርጅት እኔም ደግሞ እንደ ግለሰብ የአማራውን ብሔር ወይም የአማራውን ሕዝብ ወክሏል የተባለውን ያህል የአማራውን ሕዝብ ሰርቭ አላርግ ነው ማለት አላገለገል ነው፣ አልተሟገተንለትም በሚገባ ብዙ ቦታዎች ችግር እየደረሱበት አልተቋቋምንለትም። ይሄ በኋላም ቢሆን የሚጸጽተኝ ነገር ነው። የአማራ ድርጅት ብሔር ድርጅት ተብሏል ግን ደግሞ አማራ ላይ ሲደርስ የነበረውን ሌላ ይሄ ተገቢ ነው። ሎሌነታችሁን ከሚያጠይቁ ጉዳዮች አንዱ ኢህዴን የሚባልን ሀገር አቀፍ የሆነና ወቅቱ የሚጠይቀውንም ዓለም አቀፍ ሁኔታውንም የሚፈቅድ ድርጅትን የመሰለ ነገር ይዛችሁ ህወሓትን ወደ እንደዚህ አይነት ንቅናቄ ከመውሰድ ይልቅ እናንተ ወደ ታች ወርዳችሁ ጠባችሁ በብሔር ለመደራጀት የሄዳችሁበትን ርቀት ነው በጣም ብዙ ሰዎች የሚያወግዙት። በጣም ስህተት ነው። እኔም በአንድ ቃለ መጠይቅ ላይ እንደዚሁ አንድ ሚዲያ ላይ ይህንን ነገር ጠይቆኝ ጋዜጠኛው ተናግሬ ያለው ከዚህ በፊትም በተለያየ ሁኔታ እንትን ያረኩት ነው። አንዱ በጣም ትልቅ ስህተት የሰራ ነው የምለው እሱን ነው። ኢህዴን ወደ ብአዴን መቀየር አልነበረበትም። የተቀየርንበት ይልቅስ እነዚህ ሌሎቹ ብሔራዊ ድርጅቶች ወደ ኢህዴን አይነት ውስጥ ነው መካተት። እኔ አንድ ነገር በዚህ አጋጣሚ ላንሳለን። ኦፍ ኮርስ እኔ ከታሰርኩ በኋላ ታሪኩን እንደገና መጽሐፍ እንደገና እንትን ማድረግ ሞክረዋል ብአዴኖችም ህወሓቶችም። እኔ ያቺ ቅድም ያነሳሁልህ ወቅት የአቶ መለስና አቶ አባይ መጥተው ስለ ህወሓት መግለጫ ሰጡን ካልኩህ ወቅት ጀምሮ የኔ ሀሳብ የነበረው ይሄንን ድርጅት ጠባብ ብሔረተኛ የነበረ ድርጅት የሆነ ድርጅት ያኔም ቢሆን ወደ ኢትዮጵያዊነት ማምጣት ይቻላል የሚል ሀሳብ ነው እኔ በልቤ የነበረኝ እውነቱን ለመናገር እና ከመግፋት ይልቅ ማምጣት ነው የሚሻለው። ኢህአዴግ የተባለውን ግንባር ለመመስረት ቁልፍ ሚና የተጫወትኩት እኔ ነኝ። ለምንድን ነው ያን ያደረኩት? ህወሓት በአንድ በኩል የሻዕቢያ ፍርሃት ነበረኝ፣ ስጋት ነበረኝ። በሌላ በኩል ደግሞ ህወሓትን ወደ ኢትዮጵያ
ማምጣት አለብን የሚል ሀሳብ ነበረኝ። ይሄ ኦፍ ኮርስ በኋላ በክልል መደራጀት ምናምን ከሚለው ጋር ይጋጫል አውቃለሁ። ግን መጀመሪያ ያ ነው የነበረው ሀሳቤ። በዚህ ምክንያት ኢህአዴግ የሚባለው ግንባር እንዲፈጠር በህወሓትና በእኛ መካከል ትልቅ ትግል ነው ያደረኩት እኔ በግሌም ቢሆን ኦፍ ኮርስ እንደ ድርጅት ኢህዴንም ያንን ስለዚህ ስህተት ነበር በሚል እንውሰደው። ሌላ ግን በግሎት ምናልባት ይቅርታ መጠየቅ ይገባውታል ከተገባቸውም ሌላው ነገር ትተን ይሄ ነው ሲሉ ብዙ ሰዎች የሚያነቃል ትልቅ ኃላፊነት ይጠይቃል ለማለት ነው እንጂ የትምህርት ቢዝነስ ከፍተህ በገዢው ዋጋው በገዢ የሚተመንልህ ከሆነ ይሄ እንዲያውም ሞኝነትም ይመስለኛል። በየትኛው ህግ ነው? ለምሳሌ እነዚህ ቢዝነስ ሸቀጥ አይደለም ትምህርት ሸቀጥ አይደለም የሚሰዎች አሉ አይደል? ምንድነው ስትላቸው ምንድነው የሚሉት? ሸቀጥ አይደለም ለማለትም እኮ የሚባልም ከሆነ ይህንን መደንገግ ያለበት አካል ትምህርት ሸቀጥ አይደለም ብሎ መደንገግ አለበት። ከሱ ነው የምትነሳው። አለበለዚያ አንተ ለብቻህን ብታወራ እኔ ለብቻዬ ባወራ አይሆንም። ትምህርት ሸቀጥ አይደለም ብሎ የሚደነግግም ከሆነ ድንጋጌው ሌላ ፓኬጆች መፍጠር አለበት። ትምህርት ሸቀጥ ካልሆነ እንደ ሸቃጮች እንደ ሌሎች ቢዝነሶች 30% ግብር መክፈል የለበትም። ለሌላ እንትኖች የሚሰጠውን ፕሪቪሌጅ ማግኘት አለበት። አሁን እኛ እኮ መሬት እንኳን ትምህርት ቤት ሸቀጥ አይደለምና እናግዛቸው ተብሎ ሊሰጠን እንደ ሌላው ሰው ተጫርተን ለመግዛትም እንኳን ለትምህርት ቤት ተብሎ የሚወጣ መሬት የለም። ግን ሁሉም አይደለም አይደል? እንደዚህ አንዳንዶች ያገኙም አሉ አይደል? ቀደም ብሎ ያገኙ ትንሾች አሉ በጣት የሚቆጠሩ። አሁን እኮ እኛ ለመንግስት እኮ ቀኝ እጅ ነን ብለን ነው የምናስበው። ቀኝ እጃችን እንዴት ነው የሚሆነው? ይህን ሁሉ በርደን ተሸክመናል። ከ50 ሺህ በላይ አስተማሪ ቀጥረን ስራ እድል ከፍተናል። ከ20-30 ሺህ ድጋፍ ሰራተኞች ቀጥረናል። በብዙ ሺህ የሚቆጠር ተማሪ በእጃችን አለ። ለነዚህ ሁሉ ተማሪዎች መንግስት ቢያንስ ሚኒማም ለእያንዳንዱ 600 ብር በወር ሊከፍልላቸው የነበረ ነው። ለነዚህ ሁሉ ተማሪዎች ለማስፈር እኛ ያዝናቸውን ግቢዎችን ያህል መንግስት ኢንቨስት ማድረግ ነበረበት። ይህን ሁሉ ሲደመር አንድ ተማሪ በወር ከ2000-3000 በላይ ነው። አሁን እርሱ ከስርዓተ ትምህርት አለ አይደለ? ለምሳሌ ከዚህ ለሁሉም አንድ ላይ አዲስ አበባ የመንግስትም ይሁን የግል ተማሪዎች የሚመሩበት መርህና የሚተዳደሩበት ነው። ከዛ ስርዓተ ትምህርት ውጪ የሚያስተምሩ የግላቸውን መጽሐፍ የሚያሳትሙ ወዘተርፈ ከስርዓተ ትምህርቱ ውጪ የሆኑ ትምህርት ቤቶች የሉም ብለው ያምናሉ እርሱ? እኔ የሉም ብዬ አልደመድም። ሊኖሩ ይችላሉ። መጠናቸውን እስቲ ቀደም እንዳሉት በጣት በሚቆጠር ደረጃ በመካከለኛ እስቲ ዝም ብለን ምክንያቱም ላንተ እኮ መጀመሪያ ያልኩት ምንድነው ጥያቄ ስታቀርብ እንደ ጋዜጠኛ ሪሰርች አድርገህ ነገሮችን አውቀህ መሆን አለበት ብዬ እየወቀስኩ አሁን አሉ የለም። እኔ ደግሞ ሪሰርች ሳላደርግ ይሄን ያላሉ ማለት አልችልም። እኔ በዚህ ሪሰርች አልሰራሁም። የመስራት ግዴታም የለብኝም፣ ስልጣኑም የለኝም። ይህንን የመስራት ግዴታ ያለው ትምህርት ቢሮ አለ። ስርዓተ ትምህርት የሚያስከብር ትምህርት ቢሮማ እኮ አለኝ እኮ እሱ ነው የምትጠይቀው። ስንት ናቸው በለው አለ እኮ በቃ የሚበዙት አለ እኮ የሚበዙት ካለ በቃ መልስ አግኝተዋል። የሚበዙት ካለ እነዛ የሚበዙት ሰዎችን ስርዓት ያስይዝ፣ እኛም እናግዘዋለን። እናንተስ ግን አንዳንድ ጊዜ ማገዝ የለባችሁም? ለምን አብሮ ስማችሁ እንዳይጠፋ ትምህርት ቢሮውን በተወሰኑት እንትኖች እኛንም ከመጨፍለቅ እኛም በምንሰጥ መረጃ መሰረት ተነስተህ ጥቂቶቹን ለምን እንትን አትልም በሚል እንደሱ አይነት መተጋገዙ ለምን አይኖርም ነው ጥያቄ። መተጋገዙ ብቻ ሳይሆን ቢሮአቸው ድረስ ሄደንም ነግረናቸዋል። በጅምላት ጨፍልቆን ከስርዓት ውጪ የሚሄዱ ከህግ ውጪ የሚሄዱ የኛንም ስም የሚያስጠፉ ነገሮች ካሉ ስልጣኑ የናንተ ነው፣ እኛንም ጋብዙን። እኛም ራሳችን የነሱ የሥራ ባልደረቦች ሆነን ትክክል አይደለም ትምህርት ቢሮ ትክክል ነው ስለዚህ እናቁሙ ልንል እንችላለን። አቅም ይኖራችሁና አሰስ ያደረጋችሁ እኛም የጋበዛችሁ ስርዓት እናስይዘው። ይሄ ነገር ሁሉ ጊዜ በያዘው ልቀቆ መቀጠል የለበትም ብለን ቢሮአቸው ላቶ ዘላለም ቢሮ ሄዶ ነግረናል። እንግዲህ የሚኖረው ፓናል ላይ እነዚህንም መሰረት አድርገን ወደፊት የምናወራ ይሆናል። ሌላው አንዱ በእናንተ በኩል ግርታ ፈጥሮ ከነበረ እንግዲህ ያው ከነበሩኝ ስልኮች ዝም ብዬ የተረዳሁት አሁን እርሶ ቅድም ትምህርት ቢዝነስ ነው ብለውኛል። ከዚያ ግን ቢዝነስ ነው ሲባል ደግሞ ግማሽ መንገድ ምናምን ያሉኝ ነገር አለ አይደለ? ማትረፍም ስላለበት እንግዲህ ቢዝነስ ከሆነ ግን ቢዝነስም ቢሆን ደግሞ ምክንያታዊና መርህ ደግሞ ያው አይጣስም አይደል?
ምክንያታዊ መሆን አለበት፣ ሎጂካል መሆን አለበት። አመክንዮአዊ ባልሆኑ ጉዳዮች ላይ ቢዝነስ ስለሆነ ብቻ የፈለገውን ማድረግን የተመለከተ ደግሞ ልክ ስለማይሆን ማለት ነው። ለምሳሌ ነባር ለሆነ ተማሪ የመመዝገቢያ በየአመቱ ማስከፈል መርህ ነው። ለምንድን እስቲ ለምን ምክንያት አለው? እሺ ንገሩኝ። ትምህርት ቤቶች የሚያስከፍሉት ከመስከረም እስከ ሰኔ ነው። ገብቷል? ሐምሌና ነሐሴ ገቢ የላቸው። ሐምሌና ነሐሴ ግን ለአስተማሪዎች ደሞዝ ይከፍላሉ። ለራኒንግ ኮስት ገንዘብ ያወጣሉ። እነዚህ ነገሮች የሚሸፈኑት ከሪሬጅስትሬሽን፣ ከኒው አድሚሽን፣ ከኤግዛም ፊ፣ እነዚህ ቅንጥብጣቢ የሆኑ ክፍያዎች ሰብስበን አስተማሪዎቻችንን ሳይቸገሩ ከፍለን እንሸጋገራለን። በትክክል ነው። ምክንያቱም ይህ እኮ የግል ትምህርት ቤት ማለት እኮ ኢትዮጵያ ውስጥ ብቻ አይደለም የተጀመረው፣ የትም ቦታ በዓለም አለ። ትምህርት ቤቶች አገልግሎታቸውን ያቀርባሉ። ለዛ ምን ያህል እንደሚያስከፍሉ የመንግስት መዝገቢያም ብለው ሌላ ስም ክርስትናም ሊያወጡ ይችላሉ። ሴት ያደርጋሉ። ይህንን አገልግሎት ሰጣለሁ የምሰጠው በዚህ ዋጋ ነው ብለው ለህዝብ ያቀርባሉ። ህዝብ በአገልግሎታቸው ከተማመነ ለልጆች ይጠቅመዋል ካለ መጥቶ ክፍያውን ከፍሎ ልጅ ያስተምራል። ካልሆነ ደግሞ ይህንን አገልግሎት በቂ አይደለም ለልጅ አይጠቅመው ካለ መሄድ ይችላል። ወዴት ነው የሚሄደው? ካንተ የበለጠ ክፍያ ወደሚያስከፍለው የበለጠ ሰርቪስ ወደሚያስከፍለው ሊሄድ ይችላል። ካንተ በታች ደግሞ ትንሽ ክፍያና ትንሽ አገልግሎት ወደሚሰጥ ሊሄድ ይችላል። ለወላጆች ግን አሁን እርሶ ያሉኝን ምክንያት ክረምት ላይ ገቢ ስለሌላችሁ ልክ ነው፣ ገቢ ስለሌላችሁ ዞሮ ዞሮ የኪራዩ መከፈሉም ስለማይቀር ግን ልክ እንደዚህ ነው ለወላጆች የምትነግሯቸው ማለት አሁን አንዳንድ ቦታ ላይ ቀጥሎ ለወረቀት ነው ለምናምን ነው ምናምን በሚል ደግሞ እንደዚህ የሚጻፍ ስላለ ብዬ ነው። ለወረቀት ለምን ልጆች የማቴሪያል ምናምን የሚባለውስ ምንድን ነው? ማቴሪያል የሚባል ነገር እኔ አላምንበትም። እኔ በወሬ ሲወራ ሰማለሁ። የማቴሪያል ተብሎ ይከፈል። ማቴሪያሉ ራሱ ደስታ ወረቀቱም ይዛችሁ ነው ይባላል። አንዳንዱ ጋር እንደሱ፣ አንዳንዱ ጋር ደግሞ የማቴሪያል ክፍያ ተብሎ ይከፈላል። እንደ ማንኛውም ሰው እዚሁ አዲስ አበባ ነዋሪ ስለሆንኩኝ ሲወራ ሰማለሁ። ግን እኔ አላምንበትም። የምታስከፍለው እኮ ለቾኩም፣ ለወረቀቱም፣ ለቀለሙም፣ ለምኑም አንድ ላይ ነው አይደል? የወር ክፍያ አንድ ላይ ነው። እኔ በዚህ ነው ታዲያ እንደ ማህበር ይሄን አጥንታችሁ የሆነ ነገር አታረጉም? ለምን መሰሉት? አንዳንዴ ትንሽ ይመስልና ሲበዛ ነው ሰው ሊማረር የሚችለውና እዚሁ ላይ ደግሞ አንዳንዱ ጋር ደግሞ ዝም ብሎ በግል ማድረግም ሲቻል አንዳንድ የማይመለከተንን በዓላት የመሳሰሉትን ብዙ እንደዚህ የምንጠየቀው ነገር ጥልቅ አይደለም። በዓላት ለምንድን ነው የሚጠየቁት? የሆነ ለልጆች እንደዚህ ሴሬሞኒ